ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ምሽት ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎችን ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር በማድረግ የዕለቱ ጥንቅራችን ታዳሚዎች እንድትሆኑ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጀነራሉ በያዝነው አካሄድ ለውጥ አይመጣም፣ አዲስ አካሄድን መከተል አለብን ሲሉ አስታውቀዋል። ማናቸው በምንስ ጉዳይ የሚለውን በተመለከተ ዘርዘር አድርገን ልናደርሳችሁ ይዘነዋል። የኢትዮጵያና የኤርትራ ወቅታዊን ጉዳይ በተመለከተ በተከታታይ መግለጫዎች መጋራታቸውን ቀጥለዋል። በትላንትናው ዕለት የድርድርና ውይይት ጥሪ ከተሰማ በኋላ በዛሬው ዕለት የኤርትራ ኃይሎች ከኢትዮጵያ ወሰናዊ ግዛት ለቀው እንዲወጡ የሚል ማሳሰቢያ ተሰጥቷል። መረጃውን እናደርሳለን። የጠቅላይ ሚኒስትሩ አማካሪ ኤርትራና ህወሓት እንዲሁም የታጣቂዎችን ጥምረት ስጋት አይደለም ብለዋል። ሻዕቢያ፣ ህወሓት፣ ፋኖና ኦነግ አሁን ባሉበት አቋም ኢትዮጵያን ከመረበሽ ውጪ ትልቅ የደህንነት ስጋት አይሆንም ሲሉ የጠቅላይ ሚኒስትሩ አማካሪ ተናግረዋል። ጥንቅራችን መረጃውን ያደርሰዋል። ህወሓት አርሚ 70 በሚል በሱዳን የወልቃይት አቅጣጫ መጠነ ሰፊ ወታደራዊ ስልጠናዎችን ማካሄዱን ተከትሎ በወልቃይት ያለው ተከዜ ዘብ የተባለ ወታደራዊ ኃይልም ወልቃይትን ከማናቸውም ወረራ ለመከላከል በሚል ተከታታይነት ያላቸው ወታደራዊ ስልጠናዎችን እየሰጠ ይገኛል። በዛሬው ዕለትም የተሰማ መረጃ አለ፣ ይዘነዋል። በኢትዮጵያ አሜሪካ ኤምባሲ በኢትዮጵያ አየር መንገድ ዙሪያ በዛሬው ዕለት ያለው ነገር አለ። ኤምባሲው በአየር መንገዱ ዙሪያ ያለውን በተመለከተ መረጃውን ወደ እናንተ ለማድረስ ካካተትናቸው ዕለታዊ መረጃዎቻችን መካከል ነው። የትግራይ ክልል ጊዜያዊ አስተዳደር ከፍተኛ የበጀት እጥረት ገጥሞኛል ብሏል። የትግራይ ኃይሎች የደሞዝ ጭማሪና የጥቅማ ጥቅም ጥያቄ አይሎ እየተሰማ ባለበት ጊዜያዊ አስተዳደሩ በበጀት ጉድለት አጣብቂኝ ውስጥ መሆኑም ተሰምቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። ከ100 ዓመታት በላይ ከሀገር ውጭ የነበሩ የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ ተደርጓል። በ1920ዎቹ ከሀገር የወጡት ቅርሶች ተመልሰዋል። ጥንቅራችን አጠር ያለ መረጃ ያደርሳል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በያዝነው አካሄድ ለውጥ አይመጣም ጀነራሉ በተያዘው መንገድና አሁን ባለው የመፈክር ጋጋታ ፈቅ የሚል ነገር የለም፣ ለውጥም አይመጣም፣ እናም ለውጥ ያስፈልጋል ሲሉ አስታውቀዋል። የትግራይ ጊዜያዊ አስተዳደርን በፕሬዝደንትነት እየመሩ ያሉት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት ድምጻቸውን አሰምተዋል። ከህወሓት ምስረታ በፊት በአፄ ኃይለሥላሴ ዘመነ መንግስት ወቅት በትግራይ በትጥቅ ትግል እንቅስቃሴን ለማድረግ የተወሰኑ ሙከራዎችን በማድረግ ከዚያ በኋላ በትግራይ ለተካሄደው የትጥቅ ትግል አደረጃጀት መነሻ ሆኗል የተባለው የቀዳማዊ ወያነ ምስረታ መታሰቢያ በዓል በትግራይ እየተከበረ ነው። ከምስረታ በዓሉ ጋር በተገናኘ በዛሬው ዕለት በአንድ ዝግጅት ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰፋ ያለ ንግግር ያደረጉበት ሁኔታ ታይቷል። የቀዳማዊ ወያነ ምስረታ መነሻ ያደረጉት ጀነራል ታደሰ ወረደ አሁን ባለው የትግራይ ፖለቲካ ላይም ተንተርሰው ሰፋ ያለ ማብራሪያቸውን የሰጡበት ሁኔታ ታይቷል። ሌተናል ጀነራል ታደሰ ወረደ በአሁኑ ሰዓት በትግራይ እየታየ ካለው መከፋፈል ጋር በማያያዝ በሰጡት ማብራሪያም በዚህ አካሄድ የሚመጣ ለውጥ የለም ሲሉም አስታውቀዋል። ጀነራል ታደሰ ወረደ በዛሬው አንድ መድረክ ላይ ባደረጉት ንግግር የትግራይ አንድነት በመፈክር አይመጣም ሲሉ አስታውቀዋል። የ2 ዓመታቱን ጦርነት ተከትሎ በክልሉ ፖለቲካ ውስጥ ከፍተኛ ተጽዕኖ ካለው ህወሓት ጀምሮ በበርካታ የትግራይ ፖለቲካ ሊቃን ውስጥ የሚታዩ የፖለቲካ ልዩነቶችና መካረሮች አሉ። ህወሓት በደብረጽዮንና በአቶ ጌታቸው ቡድን ለሁለት ከመከፈሉም በተጨማሪ ፓርቲው የኢትዮጵያ ብሔራዊ ምርጫ ቦርድን እውቅና ያጣበት ሁኔታ ታይቷል። ከዚህም በተጨማሪ ነፍጥ አንግበው በረሃ የገቡም ኃይሎች አሉ። በጊዜያዊ አስተዳደር ውስጥ የነበሩ ነገር ግን ጥለው የወጡም ጭምር አሉ። እነዚህ ሁኔታዎች የክልሉ የፖለቲካ አንድነት በተበታተነ መልኩ እንዲቆም ያደረጉ ሲሆን ህወሓትና በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የትግራይን አንድነት ለማምጣት በሚልም ዘመቻ ብሔራዊ አንድነት በሚል በመላ ትግራይ ህዝባዊ ስብሰባዎችን አካሂደው ያጠናቀቁ መሆኑ የሚታወስ ነው። ይሄው ብዙ መፈክሮች የተስተጋቡበትና ዘመቻ ብሔራዊ አንድነት የተባለው ክልል አቀፍ ጉባኤ ከተጠናቀቀ በኋላ በትግራይ ታጣቂዎች ሰልፍ ተከትሏል። በዚህም የአንድነቱ ጉባኤ የተገባ የሚሉ ጥያቄዎችም ሲነሱ ነበር። አሁን ደግሞ ጀነራል ታደሰ ወረደ የትግራይ አንድነት በመፈክር አይመጣም በማለት በዛሬው ዕለት ያስታወቁበት ሁኔታ ታይቷል። ጀነራል ታደሰ በዚሁ ማብራሪያቸውም ክልላዊ አንድነታችን ባነሮችን በመያዝና መፈክሮችን በመደጋገም ልናመጣው አንችልም፣ በዚህም የሚመጣ አንድነት የለም ሲሉም ተናግረዋል። ጀነራሉ ችግሮቻችን የሚመነጩት ከኛው ውስጥ ነውና
ወደ ውስጣችን እንመልከት ሲሉም አሳስበዋል። ጀነራል ታደሰ ወረደ በዚሁ ንግግራቸውም የትግራይ ህዝብ የዘመናት ትግል ኢትዮጵያን ለማፍረስ ሳይሆን ከገዢዎች ጋር የተደረገ ትልም ነው ሲሉም ተናግረዋል። ኢትዮጵያን እንደ ሀገር ለማቅናት ትግራይ ብዙ መስዋዕትነትን ከፍላለች ሲሉም ጀነራሉ በዚሁ ንግግራቸው አክለዋል። በቀጣይ እርሳችን ከድርድር ጥሪ በኋላ ለኤርትራ የተላከው ማሳሰቢያ። የኢትዮጵያና ኤርትራን ወቅታዊ ሁኔታ በተመለከተ በተከታታይ መግለጫዎች መጋራታቸውን ቀጥለዋል። በትላንትናው ዕለት የድርድርና ውይይት ጥሪ ከተሰማ በኋላ በዛሬው ዕለት የኤርትራ ኃይሎች ከኢትዮጵያ ወሰናዊ ግዛት ለቀው እንዲወጡ የሚል ማሳሰቢያ ተሰጥቷል። የኢትዮጵያና የኤርትራ ወቅታዊ ጉዳይን በተመለከተ በተከታታይ መግለጫዎች እየተጋሩ ሲሆን ከኤርትራ በኩል በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል እንዲሁም በአምባሳደሮቿና ኤምባሲዎቿ በኩል ይፋ ሲሆኑ ቆይተዋል። በኢትዮጵያ በኩል እንዲሁ በውጭ ጉዳይ ሚኒስትሩ በኩል በይፋ ከተሰሙ ተከታታይ መግለጫዎች በተጨማሪ በተለያዩ ሀገራት በሚገኙ የኢትዮጵያ ኤምባሲዎች ይፋዊ ትስስር ገጾች በኩል እየተስተጋቡ ሲሆን በትናንትናው ዕለት በጃፓን የሚገኘው የኢትዮጵያ ኤምባሲ ከኤርትራ ጋር አሁንም የድርድርና ውይይት በር ክፍት መሆኑን ገልጾ የንነጋገር ጥሪ ማቅረብ የሚታወቅ ነው። ይህ የንነጋገር ጥሪ የተሰማው የኢትዮጵያና ኤርትራ ባህላዊ ትስስርን በመጥቀስ ሲሆን በውይይት የማይፈታ ልዩነት እንደሌለ በማመልከትም ጭምር ነው። በዛሬው ዕለት በሌላኛው የኢትዮጵያ ቆንስላ በኩል የተጋራ መልእክት ኤርትራ ከኢትዮጵያ ግዛታዊ ወሰን እንድትወጣ ጠይቋል። በተመሳሳይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖሊሲ መድረክ ላይ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን መናገራቸው ተዘግቧል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ እነዚህም ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በሌላ በኩል ከሰሜኑ ጦርነት በኋላ ኤርትራ ጦር የተቆጣጠራቸውን የኢትዮጵያ ግዛቶች ለቆ እንዲወጣ በተደጋጋሚ ቢወተወትም የያዝኩት የሌላ ሀገር ግዛት የለም ሲል በይፋዊ መግለጫ ሲያመለክት ቆይቷል። በተመሳሳይ ከዚህ ቀደም የኤርትራው ማስታወቂያ ሚኒስቴር በኤርትራና ኢትዮጵያ መካከል ያለው ድንበር ፈጽሞ ሊቀየር በማይችል ሁኔታ ለአንዴና ለመጨረሻ ጊዜ ተሰምሯል ሲሉ ማመልከታቸው አይዘነጋም። በቀጣይ መረጃ የኤርትራ ህወሓት፣ ፋኖ፣ ኦነግ ጥምረት አያስፈራንም። የጠቅላይ አማካሪ የጠቅላይ ሚኒስትሩ አማካሪ ኤርትራና ህወሓት እንዲሁም የታጣቂዎች ጥምረት ስጋት አይደለም ብለዋል። ሻዕቢያ፣ ህወሓት፣ ፋኖና ኦነግ አሁን ባሉበት አቋም ኢትዮጵያን ከመረበሽ ውጪ ትልቅ የደህንነት ስጋት አይሆኑም ሲሉ የጠቅላይ ሚኒስትሩ አማካሪ ተናግረዋል። ይህን የተናገሩት የጠቅላይ ሚኒስትሩ የወጣቶችና ስፖርት አማካሪ ሚኒስትር አቶ ቀጀላ መርዳሳ ከኤንቢሲ ጋር በነበራቸው ቆይታ ነው። የዚሁ ቃለ ምልልስ ቅድመ ይዘት በቴሌቪዥን ጣቢያው ይፋ የትስስር ገጽ አስቀድሞ የተጋራ ሲሆን የጠቅላይ ሚኒስትር አብይ አህመድ የወጣቶችና ስፖርት አማካሪ ሚኒስትር አቶ ቀጀላ መርዳሳ ሻዕቢያ፣ ህወሓት፣ ፋኖና ኦነግ አሁን ባሉበት አቋም ኢትዮጵያን ከመረበሽ ውጪ ትልቅ የደህንነት ስጋት አይሆኑም ሲሉ ሲናገሩ ተደምጠዋል። የጠቅላይ ሚኒስትሩ አማካሪ ይህን የተናገሩት የኤርትራ ህወሓት፣ ፋኖና ኦነግ የጦር ተወካዮች ተገናኝተው መምከራቸውን ያመለከተ መረጃ በስፋት እያነጋገረ ባለበት ነው። የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት ከቀናት በፊት ባስነበበውና በኢትዮጵያ ሌላ ዙር አደገኛ ጦርነት ሊፈነዳ ነው ሲል ስጋቱን በገለጸበት በዚሁ ዘገባው የኢትዮጵያ የተለያዩ የታጣቂ ኃይል አመራሮችን ጨምሮ የኤርትራዊ ወታደራዊ አዛዦች ተገናኝተው መክረዋል ማለቱ አይዘነጋም። ዘገባው የት መከሩ የሚለውን የገለጸ ሲሆን በዚሁ ምክክር የህወሓት ጦር፣ የፋኖና ኦነግ ኃይሎች ከኤርትራ ወታደራዊ አዛዦች ጋር ተገናኝተዋል ብሏል። ዘገባው ይህ ምክክር የተደረገው በሱዳን መሆኑን መግለጹም የሚታወስ ነው። ይህ ጉዳይ በዚሁ ቃለ ምልልስ ላይ ቀርቦ ጥያቄ የተነሳላቸው የጠቅላይ ሚኒስትሩ አማካሪ ጉዳዩ የደህንነት ስጋት አይደለም ሲሉ ምላሽ ሰጥተውበታል። የጠቅላይ ሚኒስትሩ አማካሪ ይህን በሰሞነኛው እያነጋገረ ያለውን ጉዳይ በማንሳት ስጋት አይሆንም ሲሉ የተደመጡ ሲሆን ሻዕቢያ፣ ህወሓት፣ ፋኖና ኦነግን እንዴት አድርጎ ወንዝ ያሻግራቸዋል ሲሉም ጥያቄ አንስተዋል። ቀጀላ አክለውም ህወሓትና ፋኖ ምን እንደነበሩ እናውቃለን፣ ኦነግና ህወሓትም ምን እንደነበሩ የሚታወቅ ነው። ህወሓት የኦሮሞ ህዝብ ትግል ላይ ምን ሲፈጽም እንደነበር ይታወቃል ያሉት አመራሩ ይህ የተቃራኒ ጎራዎች ጥምረት ስጋት አይሆንም ሲሉ ተናግረዋል። የጠቅላይ ሚኒስትሩ አማካሪ አክለውም ምንም ልዩነት ቢኖር የአንድ ሀገር ዜጋ ለውጭ ኃይል የሀገርን ሚስጥር አሳልፎ መስጠት የሌለበት ነው ሲሉ ገልጸው ለዛውም ሚስጥሩን ጠላት ለሆነ አካል አሳልፎ መስጠት የለበትም ሲሉ አጽንኦት ሰጥተዋል። ቀጀላ መንግስት እናሸንፋለን፣ መንግስት እናጠቃለን በሚል ሄዶ አብሮ መቆም ከማይገባው ኃይል ጋር መሰለፍ እንደ ሀገር ክህደት ይቆጠራል ሲሉ ገልጸዋል። የፖለቲካ ልዩነቶች ቢኖሩም በብሔራዊ ጉዳይ፣ በሀገራዊ ጉዳዮች ልዩነቶች ሊኖሩ አይገባም ሲሉ አጽንኦት ሰጥተዋል። ቀጀላ ሌላኛው ያነሱት የባህር በርን የተመለከተ ጉዳይን ሲሆን ባህር በር ብቻ ሳይሆን ባህሩ ራሱ ያስፈልገናል ሲሉ አማካሪው ተናግረዋል። በቀጣይ ርዕሳችን የአሜሪካ ኤምባሲ በኢትዮጵያ አየር መንገድ ዙሪያ
በኢትዮጵያ አሜሪካ ኤምባሲ በኢትዮጵያ አየር መንገድ ዙሪያ በዛሬው ዕለት ያለው ነገር አለ። ኤምባሲው በማህበራዊ ትስስር ገጹ ላይ አንድ መረጃን ከምስጋናና ተስፋ ጋር አጋርቷል። ይኸውም የኤምባሲው መረጃ በቅርቡ በዱባይ ኤርሾ የኢትዮጵያ አየር መንገድ ከአሜሪካው ቦይንግ ኩባንያ 11 ቦይንግ 737 ማክስ 8 አውሮፕላኖችን ለመግዛት ስምምነት ላይ መድረሱን ተከትሎ ነው። አየር መንገዱ ከዚህ ቀደምም ከቦይንግ አውሮፕላኖችን ለመግዛት ስምምነት ላይ ደረሰ መሆኑ የሚታወስ ሲሆን በዚህም የቀደመ ስምምነቱ አየር መንገዱ በአፍሪካ በ737 በ777 እና በ787 ድሪም ላይነር አውሮፕላኖች ብዛት ቀዳሚው አየር መንገድ ያደረገው መሆኑን መረጃዎች ያመለክታሉ። ከሰሞኑ በተካሄደው የዱባይ ኤርሾ ዓለም አቀፍ ኤግዚቢሽን ላይ ደግሞ የኢትዮጵያ አየር መንገድ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ስምምነት ላይ የደረሰ መሆኑን የወጡት መረጃዎች አመላክተዋል። የኢትዮጵያ አሜሪካ ኤምባሲ የዛሬው መልእክትም ከዚሁ ጋር የተያያዘ ሆኖ ታይቷል። ኤምባሲው በዚሁ በፌስቡክ ማህበራዊ ትስስር ገጹ ባጋራው መልእክቱም የኢትዮጵያ አየር መንገድ 11 ተጨማሪ አሜሪካ ሰራሽ ቦይንግ 737 ማክስ 8 አውሮፕላኖችን ለመግዛት ቁርጠኛ መሆኑን በቅርቡ በተመለከተ የወጣው ዜና ደስ የሚያሰኝ ነው። ይህ ግዢ የኢትዮጵያ አየር መንገድን በአፍሪካ ግዙፉ አየር መንገድነቱን የሚያጠናክር ከመሆኑም በላይ የኢትዮ አሜሪካ የሁለትዮሽ ንግድ ጥንካሬ እያደገ መሆኑን የሚያሳይም ነው ሲል ኤምባሲው በዚሁ መልእክቱ አወድሷል። ኤምባሲው በዚሁ መልእክቱ አክሎም በዱባይ ኤርሾ ላይ ይፋ የሆነው ይህ ስምምነት በአሜሪካና በኢትዮጵያ መካከል ያለው የንግድ አጋርነት አዎንታዊ ተጽዕኖ ያለውና በስራ ዕድል መፍጠር የኢኮኖሚ ድሎችን በማጎልበትና የአሜሪካ የቴክኖሎጂ የፈጠራ ውጤቶች በኢትዮጵያ በፍጥነት እየሰፋ ላለው የአቪዬሽን ዘርፍ ያለውን ዘላቂ ጠቀሜታ የሚያሳይ ነው። ይህም ስምምነት አየር መንገዱ ቦይንግ አውሮፕላኖችን በመግዛት በአፍሪካ ቀዳሚው አየር መንገድ እንዲሆንም ጭምር አድርጎታል በማለት መልእክቱን አሳርጓል። እንደ አውሮፓውያን አቆጣጠር በ2024 የኢትዮጵያ አየር መንገድ 8 777 እንዲሁም ተጨማሪ 12 አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር የተፈራረመ መሆኑን የቢቢሲ ዘገባ ያመለክታል። ከዚህም በተጨማሪ ከ2 ዓመት በፊት በዚሁ የዱባይ አውሮፕላን አውደ ርዕይ ላይ በ2023 አየር መንገዱ ቦይንግ 737 ማክስ አውሮፕላንን ጨምሮ 31 አውሮፕላኖች ለመግዛት ከአውሮፕላን አምራቹ ቦይንግ ጋር ከስምምነት መድረሱንም ጭምር ዘገባው አስታውሷል። ወደ ቀጣይ መረጃ አለፍን። የትግራይ አዲስ ጥያቄ። የትግራይ ክልል ጊዜያዊ አስተዳደር የበጀት እጥረት ገጥሞኛል ብሏል። በዚህም አዲሱን የደሞዝ ማስተካከያ ሙሉ በሙሉ መተግበር አለመቻሉን ጊዜያዊ አስተዳደሩ ገልጿል። ባለፈው ዓመት ነሐሴ ፌዴራል ባለስልጣናት ከመስከረም 2018 ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወቃል። በዚህ አዲስ ማሻሻያ መሰረት የመጀመሪያ ዲግሪ ያላቸው ተቀጣሪዎች ወርሃዊ ደሞዝ ከ6940 ብር ወደ 11500 ብር ከፍ ብሏል። ዝቅተኛ የደሞዝ እርከን ከ4760 ብር ወደ 6000 ብር ከፍ ያለ ሲሆን ከፍተኛው የደሞዝ እርከን ደግሞ ከ21492 ብር ወደ 39000 ብር ከፍ ማለቱ ተመላክቷል። ይሁን እንጂ የትግራይ ዕቅድ ኮሚሽን ኮሚሽነር ሃንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል። እንደ አሰራር የፌዴራል መንግስት ይህን በሚኒስትሮች ምክር ቤትና በፓርላማና በሌሎች አካላት ወስኗል። እኛም ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነን ማንኛውንም ውሳኔ በክልል ዘርፍ ላይ መጫን አይቻልም ብለዋል። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት። ለካቢኔ በማቅረብም ከዚያ ማጽደቅ፣ የአዋጁን መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽነሩ አክለው እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን የአፈጻጸም የጊዜ ሰሌዳው አሁን የከፍተኛ በጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል። የፌዴራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። ያቀድነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነው። የ2 ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም ገልጸዋል። ሃንሳይ ክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ ገንዘብ ድጋፍ እንዲያደርግ አሳስበዋል። ነገር ግን ዘላቂ መፍትሄዎች ትግራይ የራሷን የገቢ ምንጮች በማጠናከር ላይ የተመሰረቱ መሆናቸውን አጽንኦት ሰጥተዋል። የትግራይ አስተዳደር በውስጥ ገቢ ላይ ከመስራት የተሻለ ምርጫ የለውም ብለዋል። በትግራይ ያለው የወርቅ ማዕድን በአግባቡ ጥቅም ላይ ቢውልና ትግራይ ከእርሱ ተጠቃሚ ብትሆን ተገቢውን የግብርና የሮያሊቲ መጠን ብትሰበስብ የምንጠቀመውን በጀት በእጥፍ ያሳድገዋል በማለት ተናግረዋል። ኮሚሽነሩ አዲሱን የደሞዝ ማስተካከያ ወጪ ያለ ተጨማሪ የፌዴራል ድጋፍ ክልሉ መሸከም እንደማይችል መናገራቸውን አዲስ ስታንዳርድ በዘገባው አመልክቷል። ነሐሴ 4 ቀን 2017 ዓ.ም የትግራይ ጸጥታ ኃይሎች አባላት የተሻለ ደሞዝ፣ ጥቅማ ጥቅሞችና መኖሪያ ቤት በመጠየቅ የተቃውሞ ሰልፍ ማድረጋቸው ይታወሳል። ጊዜያዊ አስተዳደሩ አዲሱን የፌዴራል የደሞዝ ስኬል ለመተግበር አሁን ከገጠመው ፈታኝ ሁኔታ በተጨማሪ እስካሁን ሳይከፈል የቆየ የሰራተኞች ክፍያን ችግር ለመፍታት ትግል ላይ ይገኛል። በቀጣይ ርዕስ
የቀጠለው የወልቃይት ወታደራዊ ስልጠና። በወልቃይት ህወሓት ድንገተኛ ወረራን ሊፈጽም ይችላል በሚል ዝግጅቶችን እያደረገ ያለውና የተከዜ ዘብ በመባል የሚታወቀው ኃይል በዛሬው ዕለትም ተጨማሪ ሰልጣኞችን ያስመረቀ መሆኑን አስታውቋል። የመረጃው ምንጭ የወልቃይት ወረዳ ኮሚኒኬሽን ቢሮ ሲሆን በዚሁ በዛሬው ዕለት በተካሄደ ወታደራዊ ምረቃ ስነ ስርዓት ላይ ምን ያህል ሰልጣኞች እንደተመረቁ ግን በዝርዝር የወጣ መረጃ የለም። በሌላ አቅጣጫም በሱዳን ምድር የሚንቀሳቀሰው የህወሓት አርሚ 7 የተባለው ታጣቂ ኃይልም ባለፈው ጥቅምት ወር በርካታ ታጣቂዎችን ያስመረቀበት ሁኔታ ታይቷል። ህወሓት የፌዴራል መንግስት በወልቃይት አቅጣጫ የተከዜ ዘብን እንደዚሁም በአፋርም ሀራ መሬት የተባለ ኃይልን እያደራጀብኝ ነው በማለት በተደጋጋሚ ክሱን የሚያሰማባቸው ሁኔታዎች ይታያሉ። እስካሁን ባለው ሁኔታ በእነዚሁ ክሶች ዙሪያ የፌዴራል መንግስት ያለው ምንም ነገር የለም። ወደ ቀጣይ ርዕስ አለፍን። ከ100 ዓመታት በኋላ የተመለሱት ቅርሶች። ከ100 ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ ተደርጓል። አሁን በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ተቋም የተሰጡት እነዚህን ቅርሶች በመጀመሪያ ሰብስበው በባለቤትነት ይዟቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግስት መልእክተኛ የነበሩት ፍራንዝ ዌይስ እና ባለቤታቸው ሄድዊግ ነበሩ። የተመለሱት የቅርስ ስብስቦች ዘውዶች፣ ጋሻዎችና ስዕሎች የተካተቱባቸው ሲሆኑ ለኢትዮጵያ ባህላዊና ታሪካዊ ጠቀሜታ ያላቸው ናቸው። ቅርሶቹ አሁንም ድረስ በኢትዮጵያና በጀርመን መካከል ያለውን የወዳጅነት የሚያሳዩ ምልክቶች ሆነው አሁንም ይቀጥላሉ ሲሉ በኢትዮጵያ ጀርመን መልእክተኛ የሆኑት ፈርዲናንድ ቮን ዌይ ተናግረዋል። እነዚህን ቅርሶች ለኢትዮጵያ የመለሱት አባታቸው በኢትዮጵያ ጀርመን ዲፕሎማት በነበሩበት ጊዜ የተወለዱት ፕሮፌሰር ራሞን ዌይስ ናቸው። የተመለሱት ቅርሶች በስጦታ የተገኙ ወይም የተገዙ መሆናቸውን ቤተሰቡ አሳውቀዋል። ቅርሶቹ የቱሪዝም ሚኒስትሯ ሰላማዊት ካሳ በታደሙበት ስነ ስርዓት ላይ በአዲስ አበባ ዩኒቨርሲቲ ለኢትዮጵያ ጥናት ነው የተሰጡት። የቱሪዝም ሚኒስትሯ ቅርሶቹን የመለሰው ቤተሰብ ቅርሶቹን በጥንቃቄ ጠብቆ በማቆየት ለመጡበት ሀገር መልሰው በመስጠት ለኢትዮጵያ ያለውን ፍቅር አሳይቷል በማለት አድናቆታቸውን ገልጸውላቸዋል። የቅርሶቹን መመለስ የኢትዮጵያን ባህላዊ ቅርሶች ከመጠበቅ አንጻር ወሳኝ ምዕራፍ በማለት ቅርሶቹ በቅርቡ ለምርምርና ለትምህርታዊ ጥናት ለሕዝብ ክፍት እንደሚሆኑም ሚኒስትሯ አመልክተዋል። በተጨማሪም በዓለም ዙሪያ በሚገኙ ግለሰቦችና ተቋማት እጅ ውስጥ የሚገኙ ጥንታዊ ቅርሶችን ወደ ኢትዮጵያ ለማስመለስ የሚደረገው ጥረት ይቀጥላል ሲሉም ሰላማዊት ካሳ መናገራቸውን የዘገበው ቢቢሲ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።